በነገራችን ላይ ሄሉንም ይሁን ናቲን የሆነ ነገር ልል አይደለም የመጣሁት፣ ግን አንድ እንደ ሀሳብ አንድ የምናገረው ነገር አለኝ እዚህ ጋር። ምክንያቱም እኔ ሄሉንም ሆነ ናቲን የማልተችበት ምክንያት አለኝ። ይሄ ነገር ምን እንዲሆን የሚሰሩት ጠንቅቄ ስለማቅ ማለት ነው። ነገር ግን አንድ ነገር ለምፈልገው በተለይ ለእህቶቼ እህቶቼ ኧረ ተው እህቶቼ ወይስ ሴቶች ልበል? ኧረ ተው ሴቶች፣ ወዴት እየሄዳችሁ ነው? ኧረ ተው፣ የሴት ልጅ ክብሯ እንደዚህ አይደለም። ተው፣ ኧረ ተው እህቶቼ ተው። የምሬ ነው። ኧረ ሴት ልጅ እንደዚህ አይደለችም። ቤተሰቦቻችን ሲያሳድጉን እንዴት ነው? የእውነቴን ነው የምላችሁ። ሰው እንኳን እንዴት ዋላችሁ እንኳን ብሎን ሲያል፣ እኔ እውነቴን ነው የምነግራችሁ። አንድ ሰው እኔ ገጠር ልጅ ነኝ። አንድ ሰው ትልቅ ሰው ሰላም ዋልሽ ልጄ ብሎኝ ሰውየውን ቀጥ ብዬ እንኳን አላየውም። እግዚአብሔር ይመስገን ብዬ ሰውየው ካጠገቤ ከሄደው በኋላ ነው ቀጥ ብዬ የሚሄደው። አንገቴን ቅርቅር አድርጌ ነው። ሰው እንኳን እንዲዋሽ ሲለኝ እንዲያደርሽ ሲለኝ ዙሬማ ላይ ልጅ ነኝ። እንደዚህ ሆነን ያደግን ልጆች ነን። እባካችሁ ምንም ይሁን ፕራንክም ይሁን ድራማም ይሁን በጥንዶች መሀል ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት እንድትሰጡ በአክብሮትና በትህትና እጠይቃለሁ። እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ፈጣሪ አምላክ ይጠብቃችሁ። ለምትሰጡኝ አስተያየት ሁሉ ከልብ አመሰግናለሁ። ሁላችሁም ያው እወዳችኋለሁ ለማለት ያክል ነው። ዛሬ በነሄዱና እንግዲህ በእነዚህ ሀሳብ ለመስጠት ያክል ብቅ ብያለሁ። እንግዲህ እናንተም ደግሞ ሀሳብ አስተያየታችሁን ከስር እንድታስቀምጡ በአክብሮትና በትህትና እጋብዛችኋለሁኝ ማለት ነው። እንግዲህ እኔ የምለውና ደግሞ እናንተ ያሰባችሁት ላይሆን ይችላል። ስለዚህ ሁላችንም ማስተሳሰባችን የተለያየ ስለሆነ እንግዲህ ደግሞ ስሙኝና እኔን ከዛም በኋላ እናንተ ደግሞ ሀሳባችሁን ትሰጣላችሁ። ውድ አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እንግዲህ እህታችሁ አቢ ነኝ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮፒ ሊንክ እያደረጋችሁ አብራችሁኝ እንድትቆዩ በአክብሮትና በትህትና እጠይቃለሁኝ ማለት ነው። ልል የምፈልገው ሴቶች ማለት ነው ጥንዶች መሀል አትግቡ። ኑ ድራማ እንኳ ስሩ ብትባሉ እምቢ በሉ። አትግቡ። ማርያምን የምሬ ነው። አትግቡ። ይህን አትግቡ ያልኩበት ምክንያት አለኝ። አሁን ዛሬ ልጅቷን ናቲ እንዴት ነው እያቀፋት የነበረው? አያችሁ አይደለ? በዛ ሰዓት ጥሩ አይደለም ለወንዶች ራሱ። እውነቴን ነው የምናገረው። መጨረሻ ላይ ሄሉን ወደፊት አርቆ ከዛ ወደ ልጅቷ ተመለሰ እኮ። ገባችሁ አይደለ? ልጅቱ ወደ ልጅቷ ተመለሰ። ሰማችሁኝ? ስለዚህ ምን ልል ፈልጌ ነው፣ እባካችሁ ሴቶች ጥንድ የሆኑበት መሀል አትግቡ። ለድራማም ቢሆን አሁን አንቺ ልጅቷ ቆንጅዬ ነሽ፣ በራስሽ ዓለም አሰሪም እንደ እነሱ ጋር መተሽ የሰውን ህይወት ከማመሰቃቀል። በእርግጥ ድራማው ተቀላቅለሽ ነው አይኖ አውቃለሁ። ነገር ግን ደግሞ ጥሩ አይደለም፣ ጥሩ አይደለም። እውነቴን ነው፣ ጥሩ አይደለም። የምር ስነግራችሁ ጥሩ አይደለም። አትቀላቀሉ እንደዚህ። ተው ተው ተው፣ ጥንዶች ማለት ጥሩ አይደለም። በጥንዶች መሀል አትግቡ። ጥሩ አይደለም። የምሬ ነው። ሄሉ እውነት የማታውቅ ከሆነ ይሄንን ብራንክ ለምን ታለቅሳለች? ሄሉ እያለቀሰች እኮ ነው ወገን። ሄሉ እያወቀች ታዲያ ለምን ታለቅሳለች? ወይስ እኔ ግራ ገብቶኛል። እያየዋት ነው። ሄሉ እያለቀሰች ነው። ለምን ታለቅሳለች? እኔ እኮ አንዳንዴ ግራ እየገባኝ ነው ወገን። እንዲሁ የሚዲያ ህይወት እንዲሁ ቢቀር ይሻላል። አንዳንዴ እውነት ለመናገር እንዲሁ የሚዲያ ህይወት ቢቀር ይሻላል ባይነኝ። እውነት ነው የምላችሁ። በቃ አንዴ ሰላም ያሳያሉ፣ አንዴ ፍቅር ያሳያሉ፣ አንዴ ምናምን። ሄሉና ናቲ በእርግጥ መቼም ቢሆን መቼም አይለያዩም። ስራ ነው የሚሰሩት ሁሉም ቢሆን ምንም ቢሆን። ግን ደግሞ ሄሉ ማልቀስ የለብሽም። ሄሉ ማልቀስ የለብሽም። አንቺ ስታለቅሺ ብዙ የሚደሰት ሰው እንዳለ ማወቅ አለብሽ። ሄሉ ማልቀስ የለብሽም። ይህን ስራውን እያወቃችሁ ከሆነ ተመካክራችሁ የምትሰሩት ስራ ከሆነ በፍጹም ማልቀስ የለብሽም። አንቺ ስታለቅሺ ያንቺን ለቅሶ ብዙ የሚፈልግ ሰው አለ። ገባሽ አይደለ? ስለዚህ ጥንቃቄ ማድረግ አለብሽ። ማልቀስ የለብሽም። ማለቀ የብሬ ነው። ይህን ስራ ሲሰሩ ተመካክሮ ነው የሚሆነው። እርግጠኛ ነኝ። ዝም ብሎ አይደለም። ደግሞ ተመካክሮ ከሆነ ደግሞ
ሄሉ ለምን ታለሳለች? ለምን ተብሎ ይለቀሳል እንዴ? ለምን ታለሻለሽ? ስንት ጊዜ ነው የምታለቅሽው አንቺ እንዴ? ለምን ታለሻለሽ? ሄሉዬ አታልቅሽ። ሁሉ በሚሆነው ፈጣሪ ሲወስን ነው። ሲጀምር ናቲ ነገ ቢሆን ዛሬም ያንቺ ነው። ስራ እየሰራችሁ ነው። ግን አንቺ ማልቀስ የለብሽም። በቃ እንደነሱ ኮስተር ማለት አለብሽ። ሁሌ እያለቀሽ ፊትሽን ለጥላት አታሳይ። አለቀ። ጀግና መሆን ነው ያለብሽ። ኮስተር ማለት ነው ያለብሽ። አንቺን የምናቀሽ በጀግንነትሽ በጉብዝናሽ ነው። ስለዚህ ኮስተር ማለት አለብሽ ወይ ነኝ እንዴና ስለዚህ ማልቀስ የለብሽም። እንዲያታለቅሽ ዛሬ እንዳየሁሽ ነገ እንዳትደግሚ። ሄሉ ስርዓት አታልቅሽ እሺ። የምር አታልቅሽ። ጥሩ አይደለም እንዴ። ስንት ሰው ባንቺ እንደሚቀናብሽ እንደሚቃጠሉብሽ አታውቂም እንዴ? ሄሉ ማወቅ አለብሽ እንጂ እንደዛ መሆኑን እያወቅሽ ታዲያ ምን ታለሻለሽ እንዴ? እኔ ዛሬ ስታለቅስ በጣም ነው የተናደርኩት ማርያምን። ምክንያቱም የሄሉን ደስታ የማይፈልጉ ነፍ ህዝብ አለ። እኔ ስላየሁኝ ነው። በጣም ሄሉ ከፍ ስትል የማይወድ ህዝብ አለ አይቻለሁ። ለነሱ ታዲያ ለምን እጅ ትሰጫለሽ? ለምን ታለሻለሽ ካሜራ ፊት እንዴ? አታልቅሽኝ። ናቴ ያረገውም ሲጀመር ናዲ ሙሉ ልቡ ላንቺ ነው። በቃ ምንም የሚቀይረው ነገር የለም። ላንቺን ነው የሚወደው የሚያፈቅረው። ቆንጆ ቢደረደር እሱ ደንታ የለውም። በቃ የሚወደው አንቺን ነው የሚያፈቅረው አንቺን ነው። ይሄ ስራው ባህሪ ነው። የስራው ባህሪ እየሆነ ደግሞ አንቺ ስታለቅሽ እናደዳለሁ በጣም አደድ የለብሽም እንዴ። ዛሬ ታችኋታል እንባዋ እየፈሰሰ እንዴ። ለምን ሄሎ ለምን እንዴ? እኛ እናዝንልሻለን እኮ ስታለቅሽ። ደግሞ እንደኛ የማያዝን አለ ደግሞ ያንቺን እንባ ሲፈስ ልክ በቃ እንደ ፋንዲሻ የሚያንተከተከው ህዝብ አለ። ገባሽ? እና ባታለቅሽ ጥሩ ነው በይኔ። እንዴት እነሰማፍረሽ እኔ ሀሳብ እንግዲህ ይሄ ነው። እናንተ ደግሞ ምን ትላላችሁ? እኔ ሄዱ ስታለቅስ በጣም እየተናደርኩባት ነው። ይቅርታ አድርጉልኝ። እንግዲህ ብናደድባትም ደግሞ እናንተም ልትቀየሙ አትችሉም። እናንተም ታውቃላችሁ አይደል? በቃ ማልቀስ እንደሌለባት ነው የምናገረው። ለምንም ለምንም ማልቀስ የለብሽም። አለቀ። ለማን ብለሽ እንዴ? ለምን ተብሎ ይለቀስ? ለማን ብለሽ ታለቅሻለሽ? እና ታልቀሽሽ እኔ ቆንጆ ይሄን ነው የምለው ውዶቼ። ስታለቅስ እኔ እየተናደድኩ ስለሆነ ነው ይሄን ሀሳብ ልናገር የመጣሁት። እንግዲህ ማልቀስ የለብሽም አታልቅሽ እላለሁ ውዶቼ። ይሄን ነው የምለው እኔ። እናንተ ደግሞ ሀሳብ አስተያየታችሁን ስጡበት። እንግዲህ ያው ሚዲያው ሁሉ የድራማ እንትን ሆኗል፣ ስራ ሆኗል እና ምንም ማድረግ አይቻልም። ግን ያው ድራማ መሆኑ እየታወቀ ሄሉ ማልቀስ አናዶኛል። ያ ነው እኮ ያናደደኝ እንጂ ሌላ ነገር ይስሩ ችግር የለውም። ግን ሲሰሩ ሄሉ ምንድን ነው እሱ ኮስተር ማለት አለባት። አለቀ። ለምን ታለቅሳለች ነው ምለው ማለት ነው። እና መልካም ምሽት።